በግንቦት በ21 ቀን በግብፅ ሀገር ደብረ ምጥማቅ በመሰጣል በተሰራች ቤተክርስቲያን ከምስራቅ ከምዕራብ ከሰሜን ከደቡብ ያሉ ሰዎች ይሰበሰባሉ፣ እያገቡ ይመጣሉ። እነዚህ ሁሉ ሰቅላ ሰርተው ድንኳን ተክለው አቆበርጥበው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በአምስቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምም በገሃድ ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀን በ23 ቀን ከእሳቸው ጋር በ24 ቀን ወደ ግብፅ ሀገር የገባችበት ታላቅ በዓል ነው። በዚህም ወር በ25 ቀን ልጇ የበረሩ በትሮችን ተክሎ ያልበለመበት ነው። በሰኔ 8 ቀንም ለሕሙማን ድኅነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀን ሐዋርያት የተሰበሰቡበት ልጇን ቤቷን ለመሥራት የወረደበት ነው። 21 ቀን ቤቷን ያከበረበት ነው። ሐምሌ 21 ቀን ትከብራለች። አምላክ ወደልጅ በድንጋሌ ስጋ በድንጋሌም ሴቶነች የከበሩ እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህም በዓላት እንዲሆን ሰነት አድረው ያክብሯቸው። ከዓመት እስከ ዓመት ከዘላለም ድረስ ምንም ስራ አይስሩባቸው። አምላክን ወደልጅ በድንጋሌ ስጋ በድንጋሌም ሴቶነች እነዚህ በከበሩ እመቤታችን በዓላትና እሁን በተባለ ሰነት ሁሉ የእመቤታችን ታምር ለመስራት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ የታወቀ ኃጢአት ሥጋን የሚያስነቅፍ ወደ ቤተክርስቲያን መግባት የሚከለክል ስራ ሆኖ ካልከለከላቸው የእመቤታችን ማርያም ታምሯን የሚናገር መጽሐፍትን መጥተው የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆን ትባርካቸዋለችና አምላክን ወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና እሁድ በተባለች ሰንበት ሴቶችም ወንዶችም በቤተክርስቲያን ይሰበሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸው ከጆሯቸውም ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችን ታምር ለመስራት ልቡናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚነጋገር አይኖር። የበረታ ቁሞ የደከመ ተቀምጦ ይስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። 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 ለእመቤታችን መግለጥ እንደሚገባ ስለዚህ እሰግድልሻለሁ። ዳዊት አንቺ ሆኖ ሙሽራ ተጫጉላው እንዲወጣ ከአንቺ ወጣሁ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈሩ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠጣ በግ አዳም የፈለገው ባገኘው የተሸከ እውነተኛ ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን በሚጎዳ ማሰሪዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በውኑ ደመና ተጭኖ መጥቶ ማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት እንደ ቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድ ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ወደድ ዘንድ ወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት ጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅፀነ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅፀነ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅፀነ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ትሆንሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝቶሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው ከምንወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለይግብእትነ ቅድስት ድንግል ማርያም ወላዲተ አምላክ በቤተ በረከታ የአንዱን ስገኝ ለዓለመ ዓለም አሜን። ልመናዋ ክብሯ እንደኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። በዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣል አላት። እመቤታችን ፈጣሪ ጌታዬ ሆይ በእኔ ዘንድ እኒህ 5 ሐዘኖች ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛም 3 ቀን
በቤተ መቅደስ ጠብቄ በታጠፉ ጊዜ ነው። ሶስተኛውም እግርህን እጁን አስረው በጲላጦስ አደባባይ የገረፉህን ግርፋት ባሰሩ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉህ ባሰቡ ጊዜ ነው አለችው። አምስተኛው ወደ ሐዲስ መቃብር ውስጥ እንዳወረዱህ ባሰቡ ጊዜ ነው። ጌታችን እናቱን ድንግል ማርያምን በእኔ ምክንያት ያገኘሽን እኒህን ሐዘኖችና መከራዎችን በሰላም ገብርኤልና አቡነ ዘበሰማያትን እየደገም ያሰበውን ኃጢአቱንን ያስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ አላት። እናቴ ሆይ ከሞት ያስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እገለጽበታለሁ። ይህም ሲናገር ደግሰት ሰምቶ ምዕመናን ያነባት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። የምንዋት ወንደኛ ለዘላለም በእውነት ይደርብን ይዋልብን፣ አሜን። ወይም ሰንዶ ለሆኑ ክርስቲያናዊ ቃል የለም ሰማያ ታምር ያህል ማርያም ለክርስቲያን ሆኖ የእመቤታችን ታምር መስማት ቀላል አይደለም፣ የከበረ ገናና ነውና ወንዶችን ሴቶችም ወደ ግዝት እንዳይገቡ መስራቱን ያስተምሩ። አስቀድመን እንደተናገሩ የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይህት ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ይሰማል። የእመቤታችን ቃል ኪዳን ታምሯን የሚሆኑት ግን ወልደ እግዚአብሔርን ስለ መሆን ስናምን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የተረገሙ ነው። እኛም የነሱን ስልጣን እንተናልና ወልድ በጌትነቱ ሲመጣ ለዘላለሙ በእውነት እመቤታችን በዓሏን እንደፈጸሙት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በድምቀ ተቋጥሮን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ የተቀደሰ ይሁን፣ አሜን። የሰማነውን በልቦናችን ያሳደረብን ከእመቤታችን ረድኤቷን በረከቷን ሃይማኖት ዳሴዋን ያሳደረብን በሰላም ያሳደረ በሰላም የሆነን ዘመኑን የሰላም የፍቅር የበረከት ዘመን ያደርግልን። አቡነ ዘበሰማያት ኢየሱስ ክርስቶስ ኃጢአት ኃጢአተ ኩሉ ከማይሰራ ኃጢአት እግዚአብሔር ይፍታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ መንክራት ቆሞስ አባ ኃይለማርያም አበበ የዚህ ገዳማችን አስተዳዳሪ አባት፣ የተከበሩ መምህራችን መምህር ብርሃነ አበጄ የዚህ ገዳማችን የብሉይ ኪዳንና አዲስ ኪዳን የተቋሚ መምህር፣ የተከበሩ አባቶቻችን ሌሎችን ሁሉ በሰማይ ስርዓት ልክ እንደ መላእክት ሲያገለግሉ ያደራችሁ መምህራን፣ ካህናት፣ ዲያቆናት እግዚአብሔር በፈቃዱ በቸርነቱ የጠራችሁ ምዕመናንና ምዕመናት ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር በቸርነቱ በርኅራኄው መቅደሱ ላይ ተሰባስበን እንድናመልከው ስሙን እንድንጠራ እንድንታረቅ የተፈቀደልን ሰማይ አባታችን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ስለዚላችሁ እግዚአብሔርን አመስግኑ። እንግዲህ ሁላችሁም ያደራችሁ አድራችኋል። ያልመጣችሁ ያው በየቤታችሁ ስትሰሙ እንዳደራችሁ ግንዛቤ አለኝ። አባቶቻችን ካህናት፣ የአብነት ተማሪዎች፣ መምህራን ሁሉም በየቦታው ምዕመናን በጎብነው ነው ልክ እያጨበጨቡ እናታችንና እግዚአብሔርን ስናመሰግን እና ያደርነው በእውነት ለአባቶቻችን ቃል ያሰማልን፣
ተስፋ መንግሥተ ሰማያትን ያወርድልን። አዎ ያን ሁሉ ሌሊት ከእንቅልፍ ጋራ እየታገሉ ያለምንም እረፍት እግዚአብሔርን ሲያገለግሉ ያደሩ እና ያ የመንፈሱ ጥበብ ጸጋ ስለሆነ ይህ ሰው 12 ሰዓት ይህንተን እስከምረዱ እስከዚህ ሰዓት ድረስ ዝም ብሎ መቶ ማገልገል አይችልም። አቅሙ ጉልበቱ እግዚአብሔር ስለሆነ እግዚአብሔር አእምሮውን ጥበቡን እያደለን አቅም እየሆነ እስከዚህ ድረስ ደርሰናል። ከዚህ በኋላ የሚሆነው የወንጌል አገልግሎት ነው። ሰዓታችን ያው ገታ ያለችን እንድትገነዘቡን ነው። እንግዲህ የማይሌት የዘመነ ጽጌ አገልግሎት ያው 2 ሰዓት ጀምር አሁን ነው ማለቂያው ላይ ደረስ። በዚያ ነው ሰዓቱ ጎተት ያለብንና የእምነትን ትምህርት የሚያስተምሩን መምህራችን መምህር ብርሃነ ናቸው። ወደ መምህራችን መላከመካከናል በትምህርተ መስቀል በስመ ሥላሴ ለማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወይት ማህፀ ሄደከ ሰይጣን በቅድመ ዛቲ እመ የቅድስት ቤተ ክርስቲያን እንተ ይእቲ ስምዐየ ማርያም ጽዮን ለዓለመ ዓለም። ዓለም ከመፈጠሩ አስቀድሞ ደመናቱን በሰማያት ሳይሳቡ ኮረብቶችና ተራሮች ሳይመሰረቱ አንድነትን ሶስትነትን ሳይጠቀልለው ሶስትነትን አንድነትን ሳይከፋፍለው ስትመሰገን የነበር ዛሬም ያለ ከዚህም በኋላ ለምን አሳልፈህ የምትኖር አልፋና ኦሜጋ ልዑል አምላካችን እግዚአብሔር ሆይ ባለፈው በደላችንና ኃጢአታችን መጠን ተቆጣጥረህ ሳታጠፋን እንደ ታጋሽነትም ታግሰህ እንደ ማርነት ይቅር በለህ ዛሬም እንደ ሳምንቱ በዚህ ምሕረት አደባባይ እንድንሰባሰብ ረድተናልና ከነገር ሁሉ አስቀድሞ አንተን ማመስገን ስለሚገባ ክብር ላንተ ይሁን። ምስጋና ይድረስህ። ክቡር አባታችን መልአከ መንክራት ቆሞስ አባ ኃይለማርያም አበበ ገዳም አስተዳዳሪ፣ ክቡር መምህራችን መምህር ምስጢሩ ጌታነህ የዚህ ገዳም ስብከተ ወንጌል ክፍል ኃላፊና የአዲስ ኪዳን የትርጓሜ መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አጌተ እግዚአብሔር ካህናት፣ ስዩማነ እግዚአብሔር ላይካነ ምስጢር ዲያቆናት፣ ወንድሞች እግዚአብሔር ወዶና ፈቅደው በዚህ ምሕረት አደባባይ የተሰባሰባችሁ ምዕመናንና ምዕመናት፣ እናቶችና አባቶች፣ ሴቶችና ወንድሞች እንዲሁም ሕፃናት እስከሞት ድረስ በወደደንና ባፈቀረን በቸሩ አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አላነሰውም። እንደምን አደራችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበቱን የለገሰን ማስተዋሉን ያደለን በበደላችን መጠን አይደለ እንደ ምሕረቱ እንደ ቸርነቱ የሚከፍለን አድረን ለመነሳታችን ዋስትናችን ውለን ለመተኛታችን ጠበቃችን አምላከ አማልክት መድኃኔዓለም ኢየሱስ ክርስቶስ አሁንም በድጋሜ ስለማይነገር ዘላለማዊ ስጦታው ስሙ ለዘላለም የተመሰገነ ይሁንልን። እሱን ጠርተን እሷን የማንተዋት ያለ እሷ የድኅነታችን ነገር የማይታሰብ
ለ5500 ዘመን የነበረው የመከራ ዘመን ያለፈባት የቅዱስ አምላካችን የጌታችን የኢየሱስ ክርስቶስ እናቱ ድንግል ማርያም እንደ ክብሯ መጠን ክብር ምስጋና ይድረሳል። ሌሎቹም ቅዱሳን እንደ ክብራቸው መጠን ክብር ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ አጠር ላለ ጊዜ እግዚአብሔር የፈቀደውና የወደደውን እግዚአብሔር ያስተምረናል። እግዚአብሔር የሚያስተምርበት የእርሳችን መነሻ ራእይን ዘተበኪ በእንተ ውሉዳ አበ ተናዝዞ ወዴት ይፈላህ እስመ ይኮንዋ ውሉዳ ውሉደ። ራእይን ለልጆቿ ስታለቅስ ወይም በምታለቅስ ጊዜ እንባ መተውን መረጋጋትን እንዲህ አለች። ለምን ከተባለ እስመ ይኮንዋ ውሉዳ ውሉደ፣ ልጆቿ ልጆችን አልሆኗትምና ወይም ልጆቿ በሕይወተ ሥጋ የሉምና ይላሉ መተርጉማን። ስለ ቃሉ የቃሉ ባለቤት አምላካችን መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሆንልን። እንግዲህ ዛሬ እንደሚታወቀው የእመቤታችንን የመሰደዷን ነገር የክርስቶስን የመሰደድ ነገር የምንማማርበት ስለከፈለችልን ዋጋ እመቤታችንን የምናመሰግንበት ስለከፈለልን ዋጋ ክርስቶስን ልጇን የምናመሰግንበት ዘመነ ጽጌ ነውና ያንን በተመለከተ የዘመነ ጽጌ ታሪኩ ምንድን ነው? ሀሳቡ ምንድን ነው? የእመቤታችን የመሰደድ የክርስቶስ የመሰደድ ምስጢር ምንድን ነው የሚለውን አጠር አድርገን እናያለን። የሚያስተምር እግዚአብሔር ነውና አሁን በድጋሚ ያስተምረን እግዚአብሔር። ራሔል ስለ ልጆቿ ስታለቅስ እንባ መተውን መረጋጋን እንዲያለች፣ ምክንያቱም ልጆቿ ልጆችን አልሆኗትምና ወይም በሕይወተ ሥጋ የሉምና ሙተዋልና። እንግዲህ ይህንን ቃል የጻፈልን ከ12 ሐዋርያት አንዱ ሐዋርያው ቅዱስ ማቴዎስ ሲሆን ቃሉን የምናገኘው በዚያ ወንጌል ላይ ምዕራፍ 2 ቁጥር 18 ላይ ነው። ይህንን ቃል አስቀድሞ በትንቢት መነጽር አይቶ ከአራቱ አበይት ነቢያት መካከል አንዱ ኤርምያስ ተናግሮት ነበር። ስለ ራሔል ልጆች መጥፋት፣ ስለ ሄሮድሳውያን መነሳት፣ በኢየሩሳሌምና በገሊላ ስላሉ ሕፃናት እልቂት አስቀድሞ ነቢዩ ኤርምያስ ተናግሮት ነበርና ያን ጊዜ ብሎ ይጀምራል። የኤርምያስ ቃል ተፈጸመ። ራሔል ለልጆቿ ስታለቅስ መጽናናትን እንዲህ አለች። ለምን ከተባለ ልጆች አልሆናትምና ሙተውባታልና። ከዚህ ሰቆቃ ዘመን እግዚአብሔር አምላካችን ያውጣል። መረጋጋት የማትችልበት ጊዜ ስለነበረ መረጋጋት አልቻለች። እንዴት ስትረጋጋ ትችላለች? ራሔል 144,000 ሕፃናት አልቀው እንዴት ሊሆን ይችላል መረጋጋት? ግን ለምንድን ነው እነዚህ ሕፃናት ያለቁ የሚለውን ነው የምናየው። ምንድን ነው በሕፃናት ላይ የተፈረደው ሞት? ነገሩ እንደዚህ ነው። ጌታችን ኢየሱስ ክርስቶስ ለመወለድ 25 ቀን ሲቀረው መላእክትን ጎል እንዲጠብቁ አዘዛቸው። በዚያን ጊዜ ትናንትና በጣዖታት ላይ አድረው ኃጢአት ያሰሩ የነበሩ አጋንንት ኃይላቸው ደከመ። እነዚያ ከተለያየ ግዑዝ እንጨት ተሰርተው ይመለኩ የነበሩ ጣዖታት ደግሞ ሰው ሳይነካቸው በራሳቸው እየተሰበሩ አለቁ ይላል። ማንም አልነካቸው፣ አልገፋቸው፣ ግን ራሳቸው እየወደቁ ተሰበሩ። እግዚአብሔር ጣዖታቱን ይስበረልን። ምናልባት ጣዖት ስንል ትዝ የሚለን
እንጨት ቀርቦ ድንጋይ ለዝቦ ማምለክ ሊሆን ይችላል። ጣዖት በብዙ መንገድ ይተረጎማል። አንድም ነገር ለብዙ ጊዜ መያዝ ማኖር ማስቀመጥ ጣዖት ነው። ለብዙ ዓመት ያረሳነው ቂም አለ፣ እሱ ጣዖት ነው። እሱ መሰበር አለበት። ለብዙ ዘመናት ጥርስ የምንነክስ ከንፈር የምንነክስበት ጥርስ የምናፋጭበት ወንድም አለን። እዚያ ላይ ያቆምነውን ጣዖት መስበር አለበት። ለብዙ ዘመን ስናየው ጎዳና ቀይረን የምንሄድ ግን ወዳጃችን እሱ መሰበር አለበት። እሱ ጣዖት ነው። በራሳቸው ኃይል ሳይነካቸው በራሳቸው ጊዜ ተሰበሩ ይላል። መሰበር አለበት፣ መሰበር አለበት። የዘረኝነት እሳቤ ያለ ጣዖት እሱ መሰበር አለበት። የመቀኝነት ጣዖት አለ፣ እሱ መሰበር አለበት። ሩጦ ለቀደመ ደግሞ ወስቶ ላገኘ ዓይናችንን ስናየው የምናቀላበት ጥርስ የምንነክስበት የመቀኝነት ጣዖት የተሸከምን ብዙዎች ነን። መሰበር አለበት። ጣዖት ሳይሰበር እግዚአብሔርን ማግኘት አይቻልም። ጣዖት ሳይወገድ እግዚአብሔርን ማግኘት አይቻልም። ቂም ጣዖት የተባለ ቂም እያለ ጸሎት ሊያደርግ አይችልም። ይችላል? አይችልም። ጸሎቱ ላይ በተቀይም ከመዘርዝ ወድቀ ማይከል አስፋት ይላሉ አባቶቻችን። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው። ለጊዜው ይበቅላል፣ ግን እሾህ አንቆ ስለሚይዘው ጠፈጠፉ ስለሚያበላሸው የብርሃን ፀሐይ ስለማያገኝ ማፍራት አይችልም። ጤነኛም እንደዚያ ነው። ቢጸልይ ማፍራት አይችልም። ስለ ጤናው ለምኖ ጤና ማግኘት አይችልም። ምክንያቱም አንቆት አላሸው። ስለ ዕድሜ ለምኖ ሊመመደብ አይችልም። ምክንያቱም ታንቋል አበሾ በቂ። ስለ ሀገር ሰላም ለምኖ መስዋዕት ሰውቶ አያደርግለትም። ለምን? ቂመኛ ነው። ልጆቹ በሰላም እንዲያደርጉለት እግዚአብሔር እንዲያሳድግለት ለምኖ አይሳካለትም። ለምን? ቂመኛ ስለሆነ ያፈራ። መሰበር አለበት። ግድ የለም ቂም ያዛችሁበት ሰው እናንተ ቂም ያዛችሁበት ያላዛችሁበት የሚሆነው ነገር እኮ የለም። እናንተ የምንመቀኘው ሰው ብንመቀኘው ባንመቀኘውም እግዚአብሔር እስካለው ድረስ ምንም አይሆንም። ጣዖታቱ ተሰበሩ። እነዚያ ለ5500 ዘመን ኃይላቸውን በሰው ላይ ያበረቱ አጋንንትም ኃይላቸው ጉልበታቸው ደከመ ይላል። የአጋንንትን ጉልበት እግዚአብሔር ያድክምልን። ደከመ። በጣዖትም ማዳር ተሳናቸው። ለምን ደከመ ካላችሁኝ ግን ያንን 5500 ዘመን የነበረውን የዲያብሎስን ኃይል ሊያደክም ሊገለጥ 5 ቀን የቀረው ክርስቶስ አለና ማኅፀን ውስጥ ነው ያለ። ዓለም ላይ ሊገለጥ ዓለም ላይ የአጋንንት ኃይል ሊሰብር ሊገለጥ ቀናቶች ቀርበዋልና ኃይል አጋንንት ደከመ ይላል። አየህ፣ ለካ እግዚአብሔር ወደ እኛችሁ ሲመጣ ሊያንግ ይደክማሉ። ምናምን ብቻ እግዚአብሔር ከጎናችሁ አድርጉት እንጂ የማይሆን ነገር የለም። ሰይጣን የሚበረታታብን እግዚአብሔር ስናጣው ነው። ሰይጣን መንገዳችንን ሁሉ እየከሰከሰ እሾህ መስሎን ያሳየን እሱ ስለሌለን ነው። የጨበጥነው የሚተኛው እጃችን ላይ የሚጠፋው እሱ ስለሌለን ነው። እሱ ስለሌለን ነው። ያቀድነው ግብ ያለመታው እሱ ስለሌለን ነው። እሱ ስለሌለን ጎዳናችን ሾህ እየከሰከሰ ያቀድነውን እያበላሸ የጨበጥነውን እያተመነ የሚሰጥ ሰይጣን ነው። ማን ስለሌለን? እግዚአብሔር ስለሌለን። ካለች እንደዚህ አይደለም። እግዚአብሔር ወደ አዳም ሕይወት ጉዞ ጀምሮ ስለነበረ ኃይሉ ደከመ። ሰይጣን ጉዞ ጀምሮ ወደ ሕይወታችን ሲጓዝ ሲለካ እግዚአብሔር ኃይለ ሰይጣን ይደክማል። አጥቂው አልተሳካልኝም ብላችሁ አታውቁ? ሊጨብጠው ትንሽ ይቀረኝ እኮ አታውቁ ብላችሁ አታውቁ? እሱንም ያደርግ ማን ይመስላችኋል? ሰይጣን እኮ ነው።
ምናልባት ሰይጣን የሚከለክለው ሰውን ነው። እግዚአብሔር ሲመጣ ግን መከልከላችን ይችላል? አይችልም። በአብርሃም ሰዎችን ከልክሎበት ነበረ ሰይጣን። አብርሃም እንግዳ ሲቀበል እንግዶቹን ከልክሎ ነበር። በምትሃት ደም መስሎ አስመስሎ የተመታ አስመስሎ አጥንቱ የተከሰከሰ አስመስሎ አስቀረበት። 3 ቀን ጾሙን ውሏል አድረዋል። እግዚአብሔር ሲመጣ ግን መከልከል አልቻለም። ቻለ? ሊባርክ ሲመጣ በረከታችንን አይነሳም ሰይጣን። ብቻ እኛ ወደ እግዚአብሔር እንምጣ። ወደ ማን? ወደ እግዚአብሔር እንምጣ። እግዚአብሔር ወደ እኛ ሲመጣ እኛ ወደ እግዚአብሔር ስንል ሰይጣን የቱንም ያህል ይንፋ፣ የቱንም ያህል ይልከ፣ የቱንም ያህል ኃይል ያግኝ፣ ጉልበት ይኑረው፣ እግዚአብሔር ይሰብረዋል። እግዚአብሔር ሰይጣን ይስበርለት። ቅጡ ጠፋቸው አጋንንት፣ ሰራዊት አጋንንት። ምክንያቱም ትናንትና ማሳሳት ይችላሉ፣ ማሳሳት አልቻሉ። ትናንትና ጣዖታት ላይ ማደር ይችሉ ነበር፣ ጣዖታት ተሰበሩ። አቅም አጡ፣ ጉልበት አጡ፣ ኃይል አጡ። ምንድን ነው ችግሩ ብለው ላለቃቸው ለዲያብሎስ አማከሩ። እንዴት ነው አሉ። ነገሮች ሁሉ እየተለዋወጡብን ነው፣ እየተቀያየሩብን ነው። ማደሪያችን ጣዖታት ተሰብረዋል። ደግሞ ያለ ማደሪያ አንድ ነገር ሊሆን አይችልም። እንዴት ብለን እንኖር አሉት። አይ ምናልባት ኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ሲል ሰምቼ ነበረ። ያንን ሰምቼም ምናሴ በሚባል ሰው ላይ አድሬ በመጋዝ በኩላብ አሰቅዬ በመጋዝ አስተርትሬ ሄድየው ነበራል። ማንን በማን ላይ አድሬ ነው ያለ? ለካን አንዱ ላይ አንዱ የሚገለው የሰይጣን ግጭት ነው ማለት ነው። እንዴት ሰውማ ብቻውን በሰውነቱማ እንዴት ሊጨክር ይችላል? ሰው ላይ ሰይፍ እንዴት ሊያነሳ ይችላል? ዲያብሎስ ካልሆነ ሰው እንዴት በትንሽ ቁሳዊ በሆነች ነገር ከወንድሙ ጋር ሊቋረጥ ይችላል? ዲያብሎስ ካልሆነ ሰው እንዴት በአንድ ማህፀን ከተኛው ከወንድሙ ጋር እንዴት ሰይፍ ሊማዘዝ ይችላል? ሰይጣን ካልሆነ ሰይጣን ማደሪያ ፈልጎ ማደሪያዎችን ተጠቅሞ ነው ጥፋትን ይሰራል። የሰይጣን መጠቀሚያ ላለመሆን እግዚአብሔር ይርዳል። ሆነ በጣም የሰይጣን መጠቀሚያ የሆኑ ብዙዎች ናቸው። ሰይጣን አንዱ ላይ አብሮ የሚፈልገውን የሚስማማውን ለሱ ስራ የሚስማማውን ሰው ይመርጣል። ሰይጣን ደግሞ ዝም ብሎ ያደራ ይመስላችሁ? ያ ይፈትሸናል፣ ያየናል፣ ሀሳባችንን ያጠናል፣ ምኞታችንን ያጠናል። ለሱ ምንመች ከሆነ ያድራል። ከዚያ የፈለገውን ስራ ያሰራል። ሰይጣን ካደረብን በኋላ የተለጎመ ፈረስ ማለት ነው። የተለጎመ ፈረስ ልጓም የሚያስፈልግ ለምንድን ነው? አቅጣጫ ለመቀየር አይደል? እንዳይጮህ ነው እንዴ? ፈረሱ እንዳይጮህ ነው አይደለም? አቅጣጫ ለመቀየር ነው። ሰዓት ታረጉት አቅጣጫ ይቀየራል። በዚህ ሲፈልግ በዚህ ይወስደናል፣ በዚህ ሲፈልግ በዚህ ይወስዳል። እንደዚያ ነው። አቤልን ደጉን ሰው ያስገደለው በቃየል ያድሯል። ያ በቤተ መቅደስ ውስጥ ያገለግለው የነበረ ዘካርያስ መስዋዕት ያደረገው የገደለው ካህናቱን አነሳስቶ ደግሞ ማደሪያ ፈልጎ ዓለምን ሊያድን ሊመሽ የመጣውን ክርስቶስን ራሱ ያሰቀለው ዲያብሎስ አይሁዳውያን ፈልጎ ይሁዳን ተጠቅሞ ያሳዘው። ሰይጣን እንዲህ ነው፣ ማደሪያ ይፈልጋል። የሰይጣን አደጋ ነው። ስለዚህ በኩላ አሰቀየ በመጋዝ አስተርትሬ ያሰቀሉትን ላይ ለካ ወንድሞቻችን ጋር ተቋረ የሚለን ያነጫነጭ እሱ ነው። ለካ ከክርስትና እንድንወጣ ሁሉ ጊዜ ያለንበትን ያሰለቸን የያዝነው የጨበጥነው እንደማይረባ አድርገን እንድንቆጥር ያደርገ ለሕገ እግዚአብሔር እንዳንገዛ ሁሉ ጊዜ ሊቆጠቁተን ለካ ሰይጣን ነው። ሰይጣን እንዲያላ የሚያድቅብልን። በተጨማሪ ሚክያስ የሚባል ነብይ ነበረ። እሱም ቤተልሔም ላይ እግዚአብሔር የሚወለድ ነግሮኛል። እሱ መጥቶ ሊሆናል ይችላል። የኔ ኃይል የደከመው የኔን ኃይል ያደክም የሚችለው እሱ ነው። ማን ነው ያዳንተ የሚያደክመው? እግዚአብሔር ስም አይደል? አጋንንትን ዘመናዊ መሳሪያ የታጠቁ ሰው ሀገራት ሊያሸንፉት አይችሉም። ሰይጣን ነው። ዓለምን አንድ ጊዜ እናወድማለን ብለው የሚፎክሩ ሰዎች ዲያብሎስን ማጥፋት አይችሉም። ለምን? ዲያብሎስ የሚሸነፈው በማይታየው መሳሪያ በእግዚአብሔር ስም ስለሆነ። በማን ስም ስለሆነ ነው? በማን ስም? በእግዚአብሔር ስም የሚሸነፍ
ስለዚህ ያ ነገር ሊሆን ይችላል አለና አንድ ጊዜ 4 ጸሎተ መንበር አሉት። እነዚያን ተሸከሙ